አሁን ጠበቃዬን አናግሬው ነበር እና እሱ እንዳለው ከሆነ ደግሞ ምን አለ? እኔን ካስፈራራችሁኝ በኋላ የዋስትና ጥያቄ ማቅረብ አለብኝ። ቆይ አንዴ፣ ስለምንድን ነው የምታወራው? መቼ ነው ደግሞ እንደዚህ ነገር የተፈጠረብህ? ቫኔሳ፣ የድርጅቱ ባለቤት አንቺ መሆንሽ ልትረጂኝ ነው። አንቺን በባዶ ብፈታሽ ከወንድሞችሽ ከሁለት አንዱ ወይም አንቺ ራሱ ያለ ምንም ምክንያት ልታባሩኝ ስለምትችሉ የሥራ ሕይወቴ አደጋ ላይ ይወድቃል። እኔ ይህንን ነገር እንዳጋጣሚ ተጠቅመ ገንዘብ ለማግኘት መሞክርህን ግን ማመን አልችልም። የፈለግከውን ነገር አድርግ፣ ግን ምንም አልሰጥህም። ጋር ስላለሽ ነገር እንዳወራ አንቺ ሞንሽ ቤተሰቦችሽ ፍላጎት የላቸውም። ምን ያህል እንደምትዋረዱ አውቃለሁ። ስማኝ፣ በጣም ጅል ሰው ነህ። እኔ እነሱ መሃል ምንም የለም። ስለዚህ የፈለግከውን ውሸት እየፈጠርክ ማውራት ትችላለህ። ወይ ግን አሊያንድሮ ሶፊያን ለማስተዋወቅ ያዘጋጀውን ቃለ ምልልስ ታስታውሻለሽ አይደል? ሶፊያ ከአሊያንድሮ ጋር ከመሆኗ በፊት ከኤድዋርዶ ጋር እንደነበረች ጋዜጠኞች ቢያውቁ ምን እንደሚፈጠር ታውቂያለሽ? ደግሞም ያ ብቻ አይደለም። እናትሽ የኩባንያውን አክሲዮን በገበያ ላይ ያለው ዋጋ ለማስጠበቅ የህዝቡን አስተያየት ለመቆጣጠር ምን እንዳደረገች ይፋ ከወጣ ምን ሊፈጠር እንደሚችል ታውቂያለሽ? እስኪ ንገሪኝ። እንደዚህ አይነት ነገር ታደርጋለህ ብዬ በፍጹም አስቤ ራሱ አላውቅም። የወረደ አስተሳሰብ ነው ያለህ። ይሄን አመል ከኖርዌጋ ቤተሰብ ነው የወረስኩት። በጣም ነበር የሚወድሽ ቫኔሳ። ከአንቺ ጋር ጥልቅ ፍቅር ይዞኝ ነበር። ለማንኛውም ግን ንቀሽ እንዳትይኝና ማንነቴን በደንብ እንድታውቂው ስል እኔን የምታይኝ ከሆነ ይሄ ነው ሊፈጠር የሚችለው። እሺ ከዚህ በኋላ ላይሽ እንደማልፈልግ እኮ በግልጽ ተናግሬያለሁ። ምን ልሁን ብለሽ ነው የመጣሽው? እባክሽን እንዳስረዳሽ እድል ስጪኝ። ሶፊያን የማውቃት ከልጅነቴ ጀምሮ ነው፣ ግን ደግሞ ጓደኝነታችንን ከስራው ጋር አላገናኘሁትም። ቆይ ደነስ እንደምትመስልሽ ብላንካ ማለት አይደለም። አሁን እኮ ነው ሶፊያ ለምን ልታስፈራራኝ እንደመጣች ያሰብኩት። ለካ አንቺ ነሽ አባትሽ ምግብ ቤት ላይ የሆነ ተንኮል አሰባለሽ ብለሽ የነገርሻት። አሁን በምትዩ ነገር አታሞኝኝም። እባክሽን ልለምንሽ እስኪ አንድ እድል ስጪኝ። ይኸውልሽ እኔ አንቺ ጋር መስራት የጀመርኩት ከአሌሃንድሮ ጋር ምንም ግንኙነት እንዳለሽ ሳላውቅ ነው። ትሰሚኛለሽ? አንቺን ብትሆኚ ልክ እንደ ሶፊያ አታላይና ውሸታም ነሽ። ከዚህ በኋላ አልፈልግሽም። ውጪልኝ፣ በቃ ውጪልኝ አልኩሽ፣ ውጪልኝ። እዚህ ምንድነው የተፈጠረው? ለምንድነው ብላንኪታ ላይ እንደዚህ የምትጮይባት? ምን ስታደርግ እንዳገኘኋት ስላልገባሽ ነው። የዛች የሶፊያ ጓደኛ ሆና አገኘኋት። እንግዲህ ስለኔ ነገረቻትን ፈጣሪ ይወቅ። እመቤት ኪረም፣ በእውነት እልሻለሁ እኔ ምንም ይኸውልሽ፣ አሁን አንቺ ልመና ለእኔ ምንም ጥቅም የለውም። እሺ፣ ስለዚህ መልፋት የለብሽም። ከዚህ በኋላ በህይወት ዘመኔ ላይሽ ሁሉ አልችልም። የምትይው ልክ አይደለም ኢዛ። እሷ እዚህ የገባችው እናቷ አስራት ልግላት ብላ። ለመሆኑ እናትሽ ማን ናት? የሉፒታ ልጅ እኮ ናት። ኧረ እባክሽ እንደዛ ነው። እሷም ትባረራለች። ምን? እባክሽ እሷን እዚህ ውስጥ አትክተቻት። ወይ ጉድ! እኔ የምልህ በጣም የጨነቀ ትመስላለህ። ምንድን ነው? ከእህት ጋር መጨቃጨቁ ስልችት ነው ያለኝ። ነገሮች በዚህ መጠን ተበላሽተዋል እንዴ? ምንም ስላልገባ ነው። ባይሆን አሁን እንዳንተ የሚሆን ጥሩ ዜና አለኝ። በፍጥነት መፈረም ያለብንን ኮንትራቶች እንዲያፈጥኑት ህጋዊ ሰዎች ላይ ጫና አድርጌያለሁና እያቸው። በጣም ጥሩ። እንግዲህ ይሄ ነገር ጥሩ ስሜት ይሰጣል ብዬ ተስፋ አደርጋለሁ። በጣም ትልቅ እርዳታ ነው እያደረግልኝ ያለው። በእውነት በጣም አመሰግናለሁ። ለዚህ ነው እዚህ የመጣሁት። ቆይ ግን ቫኔሳ ከማክስ ጋር አብራ ሆናለች? ከዚህ በኋላ ስለሷ ምንም አያገባኝም። እንደዚህ አይነት ስሜት ውስጥ ሆነ ስላገኘው ደስ ብሎኛል። ስማኝ፣ ይህንን ለመቀበል ሁሉም ወንድ የተለያየ ስሜት እንዳለው ይገባኛል። ስለዚህ ተዋት። ካጣችሁ በኋላ ምን ያህል ውጤታማ ሰው እንዳጣች አሳያት። ትጸጸታለች። ትክክል ነህ። እኔም እንደሱ እንዲሆን ነው የምፈልገው። እመነኝ፣ በጣም ብዙ ገንዘብ ነው የምትሰራው። ነገ የመጀመሪያ ስራ የሚሆነው ወረቀቶችን መፈረም ነው። አዎ፣ በጣም ትክክል ነህ ኢዛ። ስለምታደርጊው ነገር ግን አስበሽበታል? ስሚ፣ ሉፒታን ለረጅም ጊዜ ነው የምናውቃት። እንደዚህ የሚያሳስበኝ ነገር አይደለም። ይኸውልሽ፣ ማባረርም ካለብሽ እኔን አባሪኝ፣ እናቴን አታባሪያት። አሁን ላይ ኑሮ ያለ ስራ ከባድ እንደሆነ ታውቂያለሽ። ትሰሚኛለሽ? እሱ እኮ የኔ ችግር አይደለም። እባክሽን ይሄንን ትንሽ ረጋ። ከዚህ በላይ እኮ ምንም የማስብበት ነገር የለም። እውነት ለመናገር ሶፊያ ምን አይነት ሰው እንደሆነች ታውቂያለሽ። እና እንደዚህ አይነት አስጊ የሆነ ነገር ውስጥ ገብቼ ህይወቴን ሉፔ እንድትበጠብጠው አልፈቅድም። በእውነት እናቴ በጭራሽ እንደዚህ ያለ ነገር አታደርግም። ስሚኝ፣ እኔን እንደፈለግሽ ማድረግ መብትሽ ነው። እናቴን ግን እባክሽ አታባሪያትም። ራሁል፣ አሁኑኑ ሉፔን ከዚህ ቤት አስወጣት እባክህ። ቶሎ በል። ወደዚህ ሉፔን ላኩልኝ። ያሳለፍሽው ነገር ስሜት ይጎዳል፣ ይገባኛል። ግን ይሄ መፍትሄ ሊሆን አይችልም። ይሄ ደግሞ የሷ ጥፋት አይደለም። ምንድነው እንዳላወቀ የምትሆኚው? አንቺም እኮ ሶፊያ አሌሃንድሮ ህይወት ውስጥ እንዴት ዘው ብላ እንደገባሽ ታውቂያለሽ። እሷ ሁሉንም ነገር ነው ያበላሸችው። እና እሷ ሰዎች ደግሞ በህይወት የትኛው ማቅጣጫ እንዲገባ አልፈልግም። እመቤት፣ እኔ አሁኑኑ ከዚህ ሄዳለሁ። እና ደግሞ ያገለገልኩበትን ባትከፍይ ምንም ችግር የለውም። እባክሽ እመቤት፣ ህይወቷ የተስተካከለው በዚህ ስራ የተነሳ ነው። ይህንን እኮ ማሰብ የነበረብሽ አንቺ እንደ ሶፊያ አይነት ሰው ከመቅረብሽ በፊት ነበር። ወይኔ አምላኬ! እመቤት፣ ጠርተሽኝ ነበር እንዴ? እማዬ! አዎ ሉፔ፣ ከስራ ተባረሻል። አሁን እቃሽን ሰብስበሽ ከነ ልጅሽ ከዚህ ቦታ ውጪልኝ። ቆይ ለምን? የሚገርም ነው። አንቺና ልጅሽ ለረጅም ጊዜ በደንብ ስታታልሉ ይኖራችኋል። ሶፊያን እንደዚህ የምትወዷት ከሆነ እስኪ እሷ ህይወታችሁን እንድትቀይርላችሁ አድርጉ። ከዛች ባለጌ ሴት ጋር የቅርብ ግንኙነት ያለው ሰው ማንንም አልፈልግም ምለው ይገባችኋል አይደል? ግን እመቤት፣ እኛ እኮ አንቺና ሶፊያ መሀል የተፈጠረው ማንኛውም ነገር ላይ እጃችን የለም። ሁለታችሁም ብትሆኑ አሁኑኑ ከሆቴሌ ውጡልኝ። እና ደግሞ ከመውጣታችሁ በፊት ዘበኛው ቦርሳችሁን ይፈትሸዋል። ይህን ነገር ይዘው እንዳልሄዱ እርግጠኛ መሆን እፈልጋለሁ። አሁኑኑ ውጡልኝ። እኛን እንደዚህ የምታንጓጭጭበት ምንም ምክንያት የለሽም። ለሱ እንኳን ሶፊያን አመስግኛት።
እባካችሁ እህቴን ይቅር በሏት። የአገልግሎት ክፍያችሁን ነገር እናስተካክለዋለን። እሺ በተፈጠረው ነገር አዝኛለሁ። ይሁን በቃ ሙሉ በሙሉ አላነበብኩትም ግን አምናለሁ። ስለዚህ ብዙም አትጨነቁ። ወረደ የበዛበት ወረቀት ነው። እኔ ራሴ ወደ ህጋዊ ቦታ ልከውና የመንግስት አካላት እንዲፈርሙበት አደርጋለሁ። እውነት በጣም ነው የማመሰግነው። እና ደግሞ ከእህቴ ጋር ያለህ ግንኙነት ሙሉ በሙሉ ካበቃ ወደ ራስህ ተመለስ። እንደዚህ እንድትሆን አልፈልግም። ትክክል ብለሃል። እናቴ በእናንተ ነገር በጣም ነው የተጨነቀችው። ይሄ እንዲፈጠር አልፈልግም ነበር ግን ተስፋ ቆርጫለሁ። ይህ ማለት ደግሞ ስለ እህት እያሰብኩ ስሰቃይ እኖራለሁ ማለት አይደለም። አዳምጠኝ። ሳስበው ግን ለቤተሰቡም ሆነ ለድርጅቱ ጥቅም ሲባል ግንኙነታችሁ ባልሻከረና በሰላማዊ መንገድ ነው መፈታት ያለበት። ይህ ግንኙነት በሻከረ መንገድ እንዲቋጭ ያደረገችው ብቸኛው ሰው እህት ቫኒሳ ናት። በቀደም ከዝግጅቱ ላይ አንድ ላይ ሲሄዱ አንተ ራስህ አይታችኋል። እሺ ግን ሰው ምን እንደሚል አስበዋል ኤድዋርዶ? አንተ ነገሮች ከመቋጨታቸው በፊት ሁኔታውን ለማስተካከል መሞከርን እርግጠኛ ሁን። እኔ እንጂ አላውቅም ኤድዋርዶ። እህት ግን ሁሉንም ነገር አበላሽተዋለች። ይሁን ብቻ ግን የሚሉትን ነገር አሳውቃለሁ። በጣም ነው የማመሰግነው። ምንድን ነው የተፈጠረው? ያው በቃ አልቋል። የቅዱን ሙሉ መብት ወደ አንተ አዞረው? በትክክል ስምምነቱን ላክልኝና የክፍያውን ነገር እናስብበታለን። በነገራችን ላይ ስለ ውዳ ሶፊያ አንድ የምነግርህ ዜና አለ። ምን ተፈጠረ? አባቷ ምግብ ቤቱን እዚህ አካባቢ እየከፈተ እና ያው እሱን ለማይሰክል ቶሎ ቶሎ መምጣቱ አይቀርም። ሶፊያ በየጊዜው ከቤት መውጣት መጀመሯ ደስ የሚል ነገር። እሷ ማሌና ትባላለች። በጣም ጥሩ ሰው ናት። ስላወኩሽ በጣም ነው ደስ ያለኝ እና ደግሞ በጣም ነው የማመሰግነው ማሌና። አባቴ ምን እንዳደረግሽለት ነግሮኛል እና ምን ያህል ደስ እንዳለኝ አልገባሽም። እሱን ታዩና አባትሽ በጣም ጠንካራ ሰው ነው። በፈለኩት ሰዓት ነው ለእርዳታ የደረሰልኝ። እሱን ደግሞ መቼም አረሳው። በጣም ደስ ይላል። ለማንኛውም አሁን ቦታውን በደንብ ላሳይሽ። ይኸውልሽ ቦታው ይህን ይመስላል። አይተሽዋል? በዚህ በኩል ደግሞ ይኸውልሽ ምግቡን የምናስቀምጠው እዚህ ውስጥ ነው እና እሱን ታሳቢ ተደርጎ ነው የተሰራው። ይገርማል። በጣም አሪፍ አድርገኸዋል አባዬ። ስለ ስራ አስተዳደር የተወሰነ መጽሐፍ ሳነብ ነበር እና እኔም ከምግብ ቤቱ የሚገኘውን ገንዘብ በመቆጣጠር ረገድ የተወሰነ እቅድ አዘጋጃለሁ እና ምን ታስባለህ? ጥሩ ሀሳብ ይመስላል የኔ ውድ፣ አመሰግናለሁ። ያው ብዙ ስለሰራው በዚህ ስራ ላይ ልምድ እንዳለ ታውቂያለሽ፣ ግን ደግሞ ልክ ባልሽው መንገድ ልትረጂኝ ካሰብሽ በጣም ደስ ይለኛል። አዎ የተወሰኑ ነገሮችን በደንብ አድርገን ማሻሻል እንችላለን። የተሻለም ልንሰራ እንችላለን። ሰላም። በጣም ጥሩ ሀሳብ። ሰላም ልጄ። ይህን ቦታ እንዴት አየሽው? መጥፎ አይደለም። ከዚህ ተነስቶ ትልቅ ደረጃ መድረስ ይቻላል። በዛ ላይ የከተማው ብዙ እንቅስቃሴ ያለበት ቦታ ላይ ነው ያለ ነው። በቅርቡ ደግሞ እንዴት እንደሚያዋጣን ታያላችሁ። እና ደግሞ ልጆቼ የሚመጡትን ደንበኞች በሙሉ ደግሞ በደንብ ነው የምናስተናግዳቸው። እሺ ልጆቼ። እና ደግሞ ሁላችንም ለዚህ ስራ መፋጠን የተቻለንን በሙሉ እናደርጋለን። ቆይታ አለ። ስሚ ሬቤ፣ ለምን አንቺም ጠዋት ላይ የመጣሽ አታግዥንም? ምን ይመስልሻል? እኔ እንኳን እንደሱ ማድረግ አልችልም። ከቤት ከመውጣቴ በፊት እኮ ብዙ ነገር ማስተካከል አለብኝ። እንደምታውቂው እንዳንቺ ብዙ ሰራተኛ የለኝም። እሺ በቃ ተይው፣ ምንም ማለት አይደለም። ስለሱ ምንም ነገር አትጨነቂ። እኔና ጓደኛ ያለን እና ደግሞ ካርመን ማሌና አንድ ላይ ሁነን በደንብ አድርገን መቆጣጠር እንችላለን። በጣም እወድሃለሁ አባዬ። በድጋሚ ከኔ የቀረበ ቦታ ላይ ልትኖር መሆኑን ሳስበው ምን ያህል ደስ እንዳለኝ አልገባም። ና እስኪ ቀፈኝ። አይሆንም። ለኤርኔስቶ ስባሪ ሳንቲም አልሰጠው። ምንም አይገባው። ቫኔሳ፣ አንዳንድ ጦርነቶች እኮ ወደ ፍርድ ቤትም የማይደርሱ ናቸው እና ደግሞ እርግጠኛ ነኝ ከኤርኔስቶ ጋር ከተነጋገርን ችግሩን መፍታት እንችላለን። አይሆንም። እኔ ከሱ ጋር ምንም ነገር ማድረግ አልፈልግም። እንደዚህ የተጨነኩ መኖር አልፈልግም። አይኑን ራሱ ማየት አልፈልግም። እንደዛ ከሆነ አሁን ይህ ችግር መፍታት የምንችልበት ቀላል መንገድ ካለ እንሞክራለን። እሺ ጥሩ። በጣም ነው የማመሰግነው። ይቅርታ አድርጊልኝ። ይገርማል። ሰላም ጠበቃ ሳዳ፣ እንደምን ነህ? ደህና ነኝ። መልካም ቀን። አቶ ሳዳ እዚህ ምን ይሰራል? ኤርኔስቶ የፍቹን ነገር በሰላም እንዲጠናቀቅ ከፈለኩ ገንዘብ እንድከፍለው ጠየቀኝ። ስለሱ እያወራን ነበር። ምን? አሁን እኮ ይፋ ወጥቷል። በቃ ፍቺ እየፈጸምኩ ነው። ታዲያ ኤርኔስቶ ደግሞ ምንድን ነው የሚለው? ያው ሀብት፣ አዲስ ቤት፣ ከዛ በድርጅቱ ስልጣንና 5 ሚሊዮን እንድሰጠው ይፈልጋል። ነግሬሽ ነበር እማዬ። ኤርኔስቶ እዚህ ድረስ ርቆ ይሄዳል ብዬ አስቤ አላውቅም ነበር። የኔ ልጅ ቆይ ምን ይላል ብለሽ ነበር የጠበቅሽው? አስቢ እንጂ። አሁን ስሜቱ በጣም ተጎድቷል፣ ግን ይህን ችግር መፍታት ይችላል። ሀሳቡ እንዳይቀየር ማድረግ እንችላለን። በቅድሚያ ፍቹን ሰርዡና እሱም ይረጋጋ። እንደዛ ማድረግ አለብሽ። ኤርኔስቶ እንዴት እያደረገው እንደሆነ እኮ ስላልገባሽ ነው። ስለ ቤተሰቡ በሚያውቅ ሚስጥር እኔን ለማስፈራራት እየሞከረ ነው ያለው። በወንድሞችም ችግር እያስፈራራኝ ነው። ፈጣሪ ሆይ፣ ይህ ደግሞ ካሰብኩትም የባሰ ነው። ብቻ አሁን ስለሱ ምንም ነገር መስማት አልፈልግም። የኔ ውድ፣ ይህንን ነገር ማስቆም መቻል አለብሽ። ነገሩን በደንብ የተረዳሽው አይመስለኝም። ይሄ ትንሽ ነገር ሙሉ ቤተሰብሽን አደጋ ላይ ይጥላል። እማዬ፣ ስሜቴን አለመረዳትሽ ደግሞ ከምንም በላይ እያመመኝ ነው ያለው። እኔ በምንም አይነት መንገድ ወደ ኤርኔስቶ አልመለስም። አንድ ነገር ደግሞ ልንገርሽ፣ ምንም ነገር ቢፈጠር አያገባኝም። ምክንያቱም የሚመጣውን ነገር ለመጋፈጥ ዝግጁ ነኝ። እኔ ነኝ እኮ ችግሩ። እማዬ፣ በእውነት በጣም ነው ያዘንኩት። እንደዚህ ታደርገናለች ብዬ አስቤው እንኳን አዎ ተረድቼሻለሁ እኮ ብላንኪታ። ግን ደግሞ አለቃዋ ኢዛቤላ ናት። የእሷን ውሳኔ ደግሞ ምንም ማድረግ አንችልም። አሁን እንደዚህ ማልቀስና ማዘን ጥቅም የለውም።
እንዴት ነሽ ሶፊ? አይ ምንም ነገር ማስተካከል አልቻልኩም። እንደውም ነገሩ ይበልጥ ተካሯል። አሁን ግን በጣም ያበዛሹ መሰለኝ ኢዛቤላ። ሁለቱንም በጭራሽ ማባረር አልነበረብሽም። ማለም ነው ሰው ሆቴሌ ውስጥ አይሰራም። እንደውም ስላልተዘጋጀውኝ እንጂ ከዚህ የበለጠ ቅጣት ማድረስ ነበረብኝ። ብላንኪታ እኮ አንድ ጥፋት እንኳን አጥፍታ አታውቅም። እና ደግሞ ገና ለገና የሶፊያ ጓደኛ ስለሆነች ብቻ ልጅቷ ጥፋተኛ ነች ማለት አይደለም። ልክ አንቺ እንዳልሽው የግልና የስራ ህይወት መለየት አለብን። እንደዚህ ማድረቅ አትበይ ኬረን፣ በፈጣሪ ስም በቃ ይሄንን ነገር እንዴት ማስተካከል እንዳለብኝ በደንብ አውቃለሁ። ግን እንደዛ አይመስልም። ውሸታም ሰዎችን እንዴት መለየት እንዳለብን አውቃለሁ። እንደዚህ አይነት ሰዎች ደግሞ መቼም ታማኝ አይሆኑም። በጣም ነው የሚደብረው። ሉፔ እኮ ማለት ለአመታት አብራን ስትሰራ የነበረች ሰው ናት። ጥሩ ነገር ያሰቡትን እቅድ ከማሳካታቸው በፊት ማንነታቸውን ቀድሜ ደርሼበታለሁ። እንኳንም ከሆቴላችን ለቀው ሄዱልን። ይሄንን ነገር ማመን አልችልም። በፈጣሪ ስም ኬረን፣ በቃ ይበቃሻል። ስለ እንደዚህ አይነት የማይረባ ጥቃቅን ነገር መጨነቅሽን አቁሚ። እኔም ከዚህ በኋላ መስማት አልፈልግም። አስታውሽ፣ ሌላ በጣም ብዙ የሚያስጨንቁ ነገሮች አሉ። ለሰራሹ ስራ ዋጋውን አንቺ ብቻ ብትከፊው ደስ ይለኝ ነበር። አንቺ በቆፈርሽው ጉድጓድ ሁላችንንም ይዘሽ ልትገቢ ነው። ለዚህ ነው እየተጨነኩ ያለሁት። የእውነት ግን እኔ ለመደገፍ አቅቶሽ ነው? ስሚኝ እንጂ ውዴ፣ እኔ እኮ ሁሌ አብሬሽ አልሆንም። ይህን ሁሉ ነገር የምልሽ እኮ ስለ ቤተሰብሽ እንድታስቢ ስለምፈልግ ነው። ራስ ወዳድነትሽ ከዚህ በላይ እንዲሆን አልፈልግም። ቫኔሳ፣ ልክ እንደ ወንድምሽ እንድትሆኝ አልፈልግም። ከሱ የተሻልሽ መሆን አለብሽ። ይቅርታ አድርጉልኝ፣ ረበሽኳችሁ እንዴ? አይ የኔ ውድ መግባት ትችላለህ። ስለ እህትህ ፍቺ እየተመካከርን ነበር። ይህንን ዜና ስሰማ በጣም ነው ያዘንኩት። ሁሉንም ኤርኔስቶ ነበር የነገረኝ። ችግሩ ምን መሰለህ የኔ ልጅ፣ ኤርኔስቶ ፍቹ ሲፈጸም ብዙ ብር እንድትሰጠው ነው የጠየቀው። በዚህ ላይ ቤትም እንድትሰጠው ጠይቋል። ሌላ የጠየቀውን ደግሞ ፈጣሪ ነው የሚያውቀው። ካልሰጠችው ሚስጥር አውጣለሁ እያለ ነው። የእውነት ይህም ሁሉ ጠየቀ? ብቻሽን አይደለሽም ቫኔሳ፣ እኔ አስተካክልልሻለሁ። እሺ? አይሆንም ኤድዋርዶ፣ ይህን ጉዳይ ቫኔሳ ራሷ ናት ማስተካከል ያለባት። እባክሽ በዚህ ነገር መጣላት የለብንም። እህቴ እንዲቀጥል የማትፈልገውን ነገር የማስቆም መብት አላት። አይሆንም። ይኸውልህ ይቅርታ አድርግልኝ፣ ግን በእሱ አልስማማም። ምክንያቱም ከቁጥጥርሽ ውጪ ነው። አልገባሽም እንዴ? ሁሉም ሰው ጥሩ ግንኙነት እንደማይኖረው ይገባኛል። ግን ደግሞ ምናልባት ከማክስ ጋር ያላችሁ ግንኙነት ሊዘልቅ ይችላል። እንዴ እኔ ከማክስ ጋር ምንም ግንኙነት የለኝም። ይቅርታ፣ ግን የዚህ ሁሉ ጸብ መነሻ እሱ መስሎኝ ነው። ምንም አይነት ግንኙነት ከሌላችሁ በቀላሉ መፍታት እኮ ይቻላል። ይሄ ወሬ ከየት እንደመጣ አላውቅም፣ ግን ይሄ ሙሉ በሙሉ ውሸት ነው። የኤርኔስቶን እቅድ አብረን ልንሰራ ነው። ስለዚህ ላናግረውና ምን እንደሚወስን እናውቃለን። በጣም አመሰግናለሁ ልጄ፣ አመሰግናለሁ። ተረጋጊ እማዬ። ብዙ የምታደርጊው ነገር አለ። የአክሲዮን ሽያጭ ላይም ብዙ ስራ አለብሽ። ገብቶኛል። ምን ደግሞ ስለምንድን ነው የምታወራው? ሄሚና አስተዳደር ውስጥ እንድትገባ የተወሰነ አክሲዮን ልሸጥላት ፈልጋለሁ። ከኛ ጋር ሆና ብትሰራ ትረዳናለች። በጣም ጥሩ ሀሳብ ነው አይመስልሽ? አዎ በጣም ጥሩ ነው። ጥሩ ነው። በጭራሽ የማይደረግ ነገር ነው። በየትኛውም መንገድ ሲታይ በጭራሽ የሚያውን ነገር ነው ያደረገችው። በጣም ትክክል ነሽ። ግን ደግሞ ስለ ራሴ ምንም የምጨነቀው ነገር የለም፣ ምክንያቱም እኔ ሌላ ስራ መፈለግ እችላለሁ። ግን ቆይ እናቴ እማዬ እንዴት ብላ ነው የምትኖረው? ብላንኪታ በጣም ነው የማዝነው። ሰላም የኔ ፍቅር። ብላንኪታ እንዴት እዚህ መጣሽ? እንዴት ነህ? ደህና ነኝ። እንደማየው ከሆነ ግን የሆነ ያስጨነቃችሁ ነገር አለ። ምንድን ነው እሱ? ምን መሰለ፣ ብላንኪታ ኢዛቤላን ስታናግራት ነበር፣ ግን ነገሩ ጭራሽ ተወሳሰበ። ኢዛቤላ እናቷንም ከስራ አስባረረቻት። ለምን? በተመሳሳይ ምክንያት ነው አማሬ። ችግሩ እኔን ማወቃቸው ነው። ማለቴ እኔን ስለጠላችኝ የእነሱንም ስራ ነጠቀቻቸው። እሺ አሁን ኢዛቤላን አናግራት። አይ ይህንን ነገር እኮ አውርተንበታል እና ባታደርገው የተሻለ እንደሆነ ተስማምተናል። ያደረገችውን ስህተት እንዳስተካክለው ፍቀጅልኝ። እንዴት? ስራ ሰጣታለሁ። ነገ ወደ ጉዳይ አስፈጻሚ ቢሮ ሄደሽ አለንና አናግሪው። እሺ እኔ ቀድሜ ስለ ጉዳዩ ነግሯለሁ። ከልብህ ነው? አዎ ከልቤ ነው። ያደረጉብሽ ነገር እኮ ተገቢ አይደለም እና ደግሞ ኢዛቤላ በቅናት ምክንያት ያደረገችው ነው። ይሄን መፍታት ቀላል ነው። ለምታደርገው ላመሰግን እወዳለሁ። እኔ ቫኔሳን ደግሞ እንደምረዳት ቃል እገባልሻለሁ። ግን ደግሞ ይሄን ነገር እንደ ቀላል እንዳታየው ማየ። በጣም ጥሩ ሰው። ልክ እንደዚህ አይነት ሰው እንደሆነ አድርገሽ ነው ያሳደግሽኝ። ሁሌም ቤተሰቤን እንዳስቀድም ነው ያስተማርሽኝ። ታውቃለህ፣ ግን የኔ ልጅ አሊያንድሮ እያስጨነቀኝ ነበር። ምን መሰለ፣ የአክሲዮን ሽያጭ ላይ ገዳ መደረግ አለበት ያልነውን አይስማማበትም። አዎ የሚያሳምን ነገር አለው። እሱ ደግሞ ሁሉንም ነገር ካልተቆጣጠርኩ እንደሚል ታውቂያለሽ። አሊያንድሮ ላይ ምንም እንዲደርስበት አልፈልግም። የምፈልገው ድርጅቱ እንዲጠናከርና የገንዘብ መጠኑ እንዲጨምር ነው። ግን ደግሞ ሀሳቡን መቀየር አለበት ማለት አይደለም። እኛ ራሳችን ማድረግ እንችላለን። እሱ ሁሌም ቢሆን በራሱ መወሰን ነው የሚፈልገው። አሁን ግን ቢያንስ ሂሜና አለች እና በቃ አንቺን የሚያሳስብሽ ነገር የለም እማዬ። ግን እማዬ በቃ ይሄንን ሐሳብ እንተውና ምሳ እንብላ፣ ረፈደ። ተነሽ። እሺ ጥሩ። ግን የት ነው የምትወስደኝ? ንገረኝ። ደስተኛ የምትሆኝበት ምግብ ቤት ወስድሻለሁ። ያለበት ነው። በጣም ነው የማመሰግነው አሌሃንድሮ። እኔ ማመስገን አይገባሽም። ይሄ እኮ እሷ ላደረገችብሽ ነገር የማደርግልሽ ትንሹ ካሳ ነው። ነገ አለንን ሂጅ አናግረዋለሁ። በኋላ ላይ ደውልልሻለሁ ሶፊ። እና ደግሞ ሁለታችሁንም አመሰግናለሁ። እወድሻለሁ ጓደኛዬ። አመሰግናለሁ። በጣም ነው የማመሰግነው። በጣም ነው የምወድሽ ብላንኪታ። እኔም በጣም ነው የኔ ፍቅር። ታውቃለህ ግን በጣም ጥሩ ሰው ነህ። በጣም ምርጥ ባል ነህ። ላደረክልኝ ነገር በሙሉ በጣም ነው የማመሰግነው። ምግብ እንብላ? አዎ፣ ግን ለትንሽ ደቂቃ ቢሮ ገብቼ እመጣለሁ። መጀመሪያ ግን ይሁን የምሰጥሽ ነገር አለ። ለኔ ነው?
ይህንን ለአንቺ አስቤልኝ። እኔ አላምንህም የኔ ፍቅር። እኔ እኮ ሰው የተጠቀመበትን መግዛትም ትችላለህ ብዬ ነበር። አዲስ መግዛት አይጠበቅብህም ነበር። ውይ የኔ ፍቅር ያስፈልግሻል ፍቅር። ይሄ ላንቺ ነው። ምን ያህል አስፈልጎኝ እንደነበር አልገባህም። በቤቴ ውስጥ ሆኜ ትምህርት መማርና እንዲሁም አባቴን በስራ ማገዝ እችላለሁ ማለት ነው። እና ልሳምህ። በጣም አመሰግናለሁ። በደንብ ጠንክሬ እማራለሁ፣ አጠናለሁ እና ልክ ለአንተ የምትገባ አይነት ሴት ሆናለሁ። አዳምጠኝ። የማውራውን ነገር በሙሉ ልብ ብለህ ስለምታዳምጠኝ በጣም ነው የማመሰግንህ። በህይወት ውስጥ በቂ ጊዜ የሌለ ሰው መሆንን አውቃለሁ። እንደዚያም ሆኖ ካለህ ላይ ለእኔ ጊዜ ትሰጠኛለህ። ሁሌም ለአንቺና አንቺ የምትፈልጊው ነገር ለማድረግ ጊዜ አለኝ። እወድሻለሁ። በጣም ነው የምወድህ። እኔም በጣም ነው። አይ የኔ ፍቅር ይበልጣል። እስኪ በደንብ ልየው። እሺ እዩ። አሁኑኑ መጠቀም ነው የምጀምረው። ዋው በጣም ነው የሚያምረው። እንዴት ነው ታዲያ እስካሁን ድረስ የአባትሽን አዲሱን የስራ ቦታ ላየሽ? ወይ እሱን ጭራሽ አታስበው። ቦታው ማታ ላይ መጠጥ ቤት እንደሆነ ታውቃለህ። ምን እንደዚህ ደስተኛ እንዳረጋቸው አላውቅም። ይሄ በጣም የወረደ ሀሳብ ነው። የእውነት ነው የምልህ። ምኑም አላማረኝም። ደስ አይልም። እህትሽስ ምን አይነት ሀሳብ ሰጠች? እሷን ታውቃት የለ የሆነ ችግር አለባት። በጣም ግራ ታጋባኛለች። እንደዚህ አይነት ቦታ ላይ እንዴት ስራ ለመስራት እንዳሰበች አላውቅም። እዛ እንደምትሄድ ማወቁ በራሱ ጥሩ ዜና ነው። አትርሺ፣ ኤድዋርዶ እያንዳንዱ እንቅስቃሴዋን ማወቁ ያስደስተዋል። ስለዚህ በደንብ ቀረቢያት። ወይ በቃ እውነት ለመናገር የእህቴን ውሎና ሀሳብ መከታተል ስልችት። ቆይ በመኪና መመላለስ ሰልችቶሻል? ገንዘብ ማግኘት፣ ምንም የማትከፊበት ቤት ውስጥ መኖር፣ በየምግብ ቤቱ እንደ ልብሽ መመገብ፣ ንገሪኝ፣ ሰልችቶሻል? እስቲ ረፍት ስጠኝ። ሁል ቀን እኔን መጨቅጨቅ አይሰለችህ? እንግዲያ ሁል ቀን እንዳልጨቀጨቅሽ ከሆነ የምትፈልጊው የራስሽ ነገር ይኖርሽ ማድረግ ያለብሽ ነው። እንዴት ነህ አሌሃንድሮ? ሰላም ሂሜና፣ ስላየሁሽ ደስ ብሎኛል። እባክሽ አረፍ በይ። እንዴት ነሽ? በጣም ደህና ነኝ፣ አመሰግናለሁ። እናትህን አናግረሃት ይሁን አይሁን አላውቅም። አናግራታለሁ እና ስለ አክሲዮኖች ያለሽን ሀሳብ ነግራኝ ነበር። ከነሳሹ አይቀር ልንገርሽ፣ እኔ እሷ በምትለው ሀሳብ አልተስማማሁም። ሁሌም ደስ የሚለኝ ነገር ባላሳመነ ሀሳብ የማትመራ ሰው መሆንህ ነው። ምን ነው ግን በዚህ ልክ ለልጄ ታማኝ ብትሆንላት ኖሮ። ይቅርታ ግን ይሄ ከግል ህይወቴ ጋር አይገናኝም። የምናወራው ስለ ድርጅቱ ነው። ያው እኔም ባላመንኩበት ነገር ላይ ገንዘብ ማውጣት አልፈልግም። እኔ እናትህን ደግሞ በደንብ አምናታለሁ። እና ሁለታችሁ ሀሳቤን ባትደግፉት ራሱ ሌሎች ሀሳቤን ይደግፉታል። እና ውሳኔ ከመወሰንሽ በፊት በደንብ እንድታስቢበት እፈልጋለሁ። ከእኔ ለመቃረም ብቻ በሚል ሌላን ሰው አደጋ ላይ አትጣይ። ስለ እሱ ምንም ነገር አታስብ። ይኸውልህ የኔ ሀሳብ እንደሱ አይደለም። ይቅርታ። ልክ አንተ ይህን ድርጅት እንደምትወደው ሁሉ እኔም ይኸውልህ ልጄን በጣም እወዳት። ልጄን ለጎዳሃት ነገር በሙሉ ትከፍላታለህ። እባክህ ለእመቤት ኢዛቤላ እዚህ መሆኔን ትነግርልኛለህ? አሁኑኑ ንገርልኝ። ቫኔሳ እንዴት ነሽ? መልእክት ልልክልሽ ፈልጌ ነበር፣ ግን ትክክለኛውን ጊዜ ማወቅ ስለከበደኝ ነው። ምን ነው? አይ ደህና ነኝ፣ አታስብ። በእውነት ቫኔሳ ንገሪኝ። ማክስ፣ አሁን ላይ ህይወቴ ዝብርቅርቅ ነው ያለው እና ከአንተ ጋር ሆኜ ባስተካክለው ደግሞ ደስ ይለኝ ነበር። ሂሜና ይኸውልሽ፣ ቂም በቀልሽን ለመወጣት ድርጅቱን መሃል ማስገባት የለብሽም። አንተ ትልቅ የሚባለውና በጣም የሚያሳስብ ነገር ይህ ድርጅት ብቻ መሆኑን ለማወቅ ጊዜ አልፈጀብኝም። ይሄ ድርጅት ትልቁ ትምክህትህ መሆኑን ጭምር ተረድቻለሁ። ይገባሃል? አሁን ግን የኔ ሰዎች ናቸው ብለህ በምታቆማቸው ሰዎች መሃል የሚያሰልፈኝን እድል አግኝቻለሁ። ነገሮቹን ይበልጥ እያወሳሰብሻቸው ነው። እስቲ አንድ ጥያቄ ልጠይቅህ። የልጄን ልብ ከመስበር በፊት ያንተ ልብ ተሰብሮ ያውቃል? አሁኑኑ ኢዛቤላን አግኝቼ ማናገር እፈልጋለሁ። ምንም ብታደርግ የሚቀየር ነገር የለም። ምን ልታደርግ አስበህ ነው? በድጋሚ አብረሃት መሆን እንደማትችል ልታስረዳት ነው? ወይ እንዴት ይገርማል! ትልቅ ለውጥ ነው ባክህ። ችግሮችን ከእናቴ ጋር ለመፍታት እንኳን ያልቻልኩት አንቺ እናቴን ባልሆነ ነገር እየሞላሻት ስለሆነ። ሉሲያ እኮ የምትሰራውን ነገር በደንብ ጠንቅቃ ነው የምታውቀው። ነገሮችን ወዳልሆነ መንገድ እየመራሻቸው። ኤድዋርዶና ቫኔሳ ደግሞ ድርጅቱን ለማስተዳደር ዝግጁ አይደሉም። ምናልባት ዝግጁ ላይ ሆኑ ይችላሉ። እኔና እናትህ ግን አሌሃንድሮ፣ እንግዲህ እነሱን አብረን ሆነን እናግዛቸዋለን። አሁን ምን እንደፈለግሽ ገባኝ። የእኔ የሆኑትን ሀሳቦች በሙሉ መቃረን ነው። እንደፈለግህ አድርገህ ማሰብ ትችላለህ። ነገሮች እንደምታስቢያቸው ቀላል አይሆን። እንግዲህ መልካም እድል ይሆንልህ። ምክንያቱም አሁን ማድረግ የምትችለው ነገር ቢኖር ምንም ነገር በአንተ ቁጥጥር ስር ስላልሆነ ቁጭ ብሎ መመልከት ብቻ ነው። በል እንግዲህ መልካም ቀን ይሆንልህ አሌሃንድሮ። እስኪ አንቺን ለመርዳት ምን ማድረግ እንዳለብኝ ንገሪኝ። በቃ ምንም። ቆይ ስሚ፣ እንደሱ እንድትይ አልፈልግም። ቫኔሳ የሆነ መንገድ አይጠፋም። ኤርኔስቶ የፍቻችንን ጉዳይ በጣም ነው ያወሳሰበው። እኔ እናንተ ፍቅረኛሞች እንደነበርን በማስወራት ትልቅ ችግር ነው የፈጠረው። ይህን ደግሞ ከየት ነው ያመጣሽ? እሱ ለውጥ አያመጣም። እውነታውን እኔ እናንተ እናውቃለን። አዎ፣ ግን ደግሞ ትክክል አይደለም። በአንቺ ላይ እንደዚህ አይነት ነገር ማውራት ተገቢ አይደለም። ስሚ፣ እኔ አንቺ ላይ ምንም አይነት ችግር ለመፍጠር አስቤ አላውቅም። እሺ፣ ሲጀመር እኮ ይሄ አንተ ጥፋት አልነበረም። አዳምጪኝ። ሁሌም ቢሆን ችግር የሚመጣው ከኔ ከምትዩ ሰው ነው። ያ ደግሞ ጠንካራ ሊያደርግሽ ይገባል። ይህ ብቻ ሳይሆን ከዚህ የባሰ ነገር መቻል አለብሽ። እሺ፣ ደግሞ እንደምትችይ ያውቃለሁ። ምን ማድረግ እንዳለብኝ አላውቅም። በጣም ነው የደከመኝ።
እና የብቸኝነት ስሜቱን አልቻልኩትም። በቃ ሁሉም ሰው ከኔ ፊቱን ያዞረብኝ ይመስለኝ። ምንም መፍትሄ ላገኝለት አልቻልኩም። ያው ምንም እንኳን ይሄ ነገር አንቺ ላይ ከባድ ጭነት ቢሆንብሽም ቀስ በቀስ ታቀየዋለሽ። ግን ይኸውልሽ አዳምጪ፣ አንድ ጊዜ ከወሰንሽ ውሳኔሽን ይዘሽ ወደፊት መቀጠል ነው ያለብሽ። እኔ ደግሞ ሁሌም ከጎንሽ ብሆን ደስ ይለኛል። አሁን ካንተ ጋር ስለሆንኩኝ በጣም የተረጋጋ ስሜት ላይ ነኝ። እንዴት እንደሆነ ግን አላውቅም። ይኸውልሽ አሁን አይንሽን እያየሁ ብቻ ጠንካራ መሆንሽን ላረጋግጥልሽ ይችላል። በቃ ሊዱ፣ ሁለታችሁን ለብቻችሁ ልተዋችሁ። ይኸውልሽ በቅርቡ እንገናኛለን። ደህና ሁኑ። ምንድን ነው የተፈጠረው? ከኤርኔስቶ ጋር ያለንበት ሁኔታ እኮ ጭራሽ የተባባሰ መጣ። በቃ ስለዚህ ማሰብ ይበቃኛል። አሁን የመጣሁት ለሌላ ጉዳይ ነው። ምንድን ነው? ሂሜኔ የእኛን ድርጅት አክሲዮን መግዛት እንደምትፈልግ እናቴ ነግራኝ ነበር። አዎ እንደዛ እያለች ነበር። እውነት ለመናገር በጣም ደስ የሚል ነገር ነው። ይህ ነገር ከአንቺ ጋርም ሆነ ከአሌሃንድሮ ጋር እንድንቀራረብ ትልቅ አጋጣሚ ይፈጥራል። አሌሃንድሮን አናግሬው ነበር እና አክሲዮን መግዛቴን እንደ ትልቅ ጥፋት ነው የቆጠረው። አልተስማማም። ቆይ ምንድን ነው? ይህን ያደረግኩት እሱን ለማናደድ እንደሆነ ነው ያሰበው። ሲገባኝ የወሰንሽው ውሳኔ ትክክል ነበር። ሁሉንም ለምን እንዳደረግሽ ተረድቼሻለሁ። ፈጣሪ ሆይ ከልጄ ጋር እንደ ድሮ እንድንሆን ማድረግ ያለብኝን ምንም ነገር አደርጋለሁ። ልጄ መሳካቱም አይቀርም። ትንሽ ጊዜ ስጪው። አሁንም ቢሆን እኮ ሉሲያ እዛች ሴት ላይ እንድትጣብቀን ያለው። ምን ነው ሶፊያ ወደ ህይወታችን ባልመጣሽ ኖሩ። እኔ ግን ይሄ ትምህርት ይመስለኛል። አሌሃንድሮ የሚወስዳቸውን ውሳኔዎች ሁሉ ግልጽ እንዲያደርግ በማድረግ በዳይሬክተሮች ቦርድ ውስጥ የምትፈልጊውን ማንኛውንም ነገር በማድረግ አግዝሻለሁ። ምናልባት ወደ ቀድሞ ሁኔታው ሊመለስ ይችል ይሆናል። የኔ ምኞት እሱ ነው። ልታገኘኝ ይፈልጋል? አዎ፣ እባክህ ቁጭ በል። ገንዘቡ እንዴት ሆነልን? እህቴን እያስጨነካት እንደሆነ አውቃለሁ። እንዲህ ቫኔሳ ምን አለች? ስለ እያንዳንዱ ነገር በዝርዝር ነግራኛለች። አብደሃል? የሆነ ቀን እኮ ከማክስ ጋር አንድ ላይ እንዳያቸው አንተ ራስህ ነበርክ እኮ የነገርከኝ። እሱን የነገርኩህ እኮ ትዳርን እንድታድን እንጂ እንድትበቀላት አይደለም። ስትፈታኝ ምንም አማራጭ አልነበረኝም። እኔ እያለሁ በላይ ላይ ማገጠችብኝ። እናም ከቤትም አባረረችኝ። እንደዛ ከሆነ ስራም አይኖርህም ማለት ነው። ምንድን ነው የምታወራው? እሰራዋለሁ ስላልከው ስራ ነዋ። በዚህ መንገድ ስባሪ ሳንቲም አታገኝም። እንደዚህማ በጭራሽ ሊሆን አይችልም። ተው፣ ስራው እኮ ተጀምሯል እና አሁን ማስቆም አልችልም። እንግዲህ ስራውን በዚህ መንገድ ማስኬዴን አላቆምም። ቅድም እኮ በአልቫ ቡድን ውስጥ ያለውን መብት በሙሉ ሰጥተኛል። ከመፈረም በፊት ምን እንደሚል ማንበብ ነበር። ይህን ማመን አልችልም። ሄሜና ግን ምን አሰባለሁ መሰለህ? ይህንን የምታደርገው በኢዛቤላ ላይ ባደረግኩት ነገር ምክንያት ነው። ይህ ነገር ከቁጥጥር ውጭ እየሆነ በመምጣቱ ድርጅቱንና ሌሎች ሰዎችን ይጎዳል። ኢዛቤላ ራሱ ብላንኪታንና እናቷን በሶፊያ ምክንያት አባረረቻቸው። ያናድዳል። ወይኔ ብላንኪታ። በነገራችን ላይ ወደዚህ ትመጣና ታናግርሃለች። ለእነሱም ያን ቦታ ፈልግላቸው። በሚገባ ፈልጋለሁ። አታስብ። ግን አሌሃንድሮ ይህ ነገር እየከረረ ነው ያለው። እናትን ለምን አትሳምናትም? በነግራትም አታምነም። የሄሜና አክሲዮን ግዢ በስተጀርባ እኮ የሷ እጅ አለበት። አስቀድመው አውርተውበት ተስማምተው ነው የመጡት። እኔ ግን ከእነሱ ጋር ብትስማማ ጥሩ ይመስለኛል። ማለት ይህን ድርጅት በትክክለኛው መንገድ ማስኬድ ከተፈለገ። ከማን ጋር? በዚህ ጉዳይ ላይ ልትረዳኝ የምትችለው ሴት ቫኔሳ ነች። እሷ ደግሞ ልሰማ ፈቃደኛ አይደለችም። እኔ አላውቅም። እነሱ እኛ መቃወም ነው ያዙት እና ደግሞ በሁሉ ምርጫ ላይ አብዛኛውን ድምፅ ከያዙ ይህ ነገር ለወደፊት ቀላል አይሆንም። ይኸውልህ እኔ ደግሞ እንደዚህ ያሉት ብዬ ማስበው ኢኮኖሚያዊ ጥቅም ፈልገው ነው የሚመስለኝ። አሌሃንድሮ፣ የድርጅቱን ውጤት ዋስትና መስጠት የምትችለው ደግሞ አንተ ብቻ ነህ። የገነባሁትን ነገር በሙሉ እንደዋዛ መጣት አልፈልግም። ስራችን ቀላል አይደለም ወንድሜ። ሁሌም ከጎንህ እንዳለው ታውቃለህ። አውቃለሁ እና ደግሞ አመሰግናለሁ። ግን በዚህ ከመጡ በጭራሽ አንሸሽ። እንደዚህማ ሊሆን አይችልም። ገንዘቡን ይሰጠኛል ብላ አስበህ ነበር? ወይኔ አታርከኝ። የሆነ ነገር ልታደርገን ካሰብክና እህቴን ማስፈራራትህን ከቀጠልክ ይህንን ቤተሰብ ልክ ስትቀላቀል እንደነበርከው ከዚህ ባዶ እጅ ይህ ሀሳብ እኮ የኔ መሆኑን ሁሉም ሰው ያውቃል። አብዳል እንደ ከሆነ ባለ ትንሽ ገንዘብ ልትሞክረው ትችላለህ። እኔ ምንም የሚያገባኝ ነገር የለም። ኤድዋርዶ፣ አንተ የኔ ወገን የሆንክ መስሎኝ ነበር። እኔ እኮ ሁሌም በአሸናፊው ወገን ነኝ። ግን ደግሞ መቼም ቢሆን አንተ ከቤተሰቤ እኔን ይመርጣል ብለህ ማሰብ የለብህም ነበር። ግን አስተሳሰብህን አስተካከል። አሁን አንድ ድል ልሰጥህ እችላለሁ። አስበህበት እህቴን እድግፍ አድርገህ። ይኸውልህ ስራውን ብቻዬን እሰራዋለሁ ብለህ አስበህ ከሆነ መቼም አታደርገውም። እንደዛማ ከሆነ መጨረሻ አያምርም ማለት ነው። ከአቶ ፓንቾ ጋር ስራ የምትጀምሪው ነገር ነው አይደል? አዎ ነው። ዛሬ 2 ስራ የምሰራበት ቀን ነው። ይሄንን እኮ ነው የማልፈልገው። እንደገና ሌላ ልፋት። ወንድሜ ምንም ልፋት የለውም። ውይ እባክሽን ተይ እንጂ ማሌና። ይሄ ማለት አንዳንዴ እኮ እንቅልፍም ላተተኝ ነው። የሆነ የሚያገዝሽ ሰው ብንቀጥርስ? እኔ ምንም አልሆንም አልኩህ እኮ። በቃ ይሄን ርዕስ እሺ በቃ ጥሩ። ለማንኛውም እኔ የትምህርት ማስረጃዬን ለተለያዩ ድርጅቶች ልኬያለሁ። እስኪ መልሱልኝ፣ እየጠበቅኩ ነው። ነገር ግን ስራ መፈለግ ቀላል ነገር አይደለም አይደል? ስማ ወንድሜ፣ አንድ ስራ ማግኘት አይቀርም። ደግሞ አሁን የሆነ የማሳይ ነገር አለ። በጣም ተወደዋለህ። ምንድነው? ካልወደድከው ይቀጣልኝ ወንድሜ። በጣም ነው የምትወደው። ማሌና ምንድነው? ሰርፕራይዝ ነው። አዲስ ነገር ነው የማሳይህ። አሁን በጣም ነው የምትደሰተው። ታያለህ። ቆይ ላሳይህ። ተዘጋጅተሃል ወንድሜ? ተመልከት።
ወደ 13,000 የሚጠጋ ገንዘብ አለው። ብዙ ይቀረናል፣ ግን ይሄ ጅማሬው። ወይኔ እህቴ በጣም እጅግ አድርጌ ነው የማመሰግንሽ። አመሰግናለሁ። በእውነት ስራ ሳገኝ ግን አንዷንም ሳላስቀር እንደመመለስልሽ ቃል እገባለሁ። ለእኔ መመለስ በጭራሽ አይጠበቅብህም። ዳግመኛ በእግር ቆመ መሄድህ ብቻ ለእኔ ይበቃኛል። ውይ ማሌና፣ ተመስገን አምላኬ፣ በቃ ተሳክቷል። እንደምንም ብዬ ተወጥቻለሁ። ሰላም። ሰላም። ምን ያህል እየረዳኝ እንደሆነ አልገባህም። እንዲያውም አሁን የአባቴ ምግብ ቤት የሥራ ዕቅድ አውጥቼ ጨረስኩኝ። ነገ ለአባዬ ያሳየዋለሁ። በጣም ቆንጆ ነው። እንኳን ደስ አለሽ። አዎ ና ቁጭ በል ላሳየህ። ይኸውልህ ይሄ ለአንተ ምንም ማለት እንዳልሆነ አውቃለሁ፣ ግን የሆነ ልክ እንዳሁኑ ጊዜ ሲኖርህ የሠራሁትን ብታይልኝ ደስ ይለኛል። ጥሩ ከሆነና ካልሆነ ትነግረኛለህ። አላስቸገርኩህም አይደል? ኧረ አላስቸገርሽም። አንቺ የምትይውን እያንዳንዱን ነገር እንደ ቀልድ አላልፈውም፣ እረዳሻለሁ። እሺ፣ ግን ይሄ ነገር አንተ ከምትሠራው ሥራ ጋር ስታነጻጽረው ይሄ በጣም ትንሽ ነው ለማለት ነው። ቆይ አንዴ፣ ይኸውልሽ ሁሉም ሥራ እኮ የራሱ ቀላልና ከባድ ጎን አለው። ስለዚህ እንደ ሥራው ነው የሚወሰነው። ዋናው ነገር ትኩረት አድርገሽ መስራትሽ ነው። እሺ። የተረገመ ቤተሰብ እኮ ነው። እቅዴን የሰረቁኝ፣ ያውም ደግሞ የራሴን ሐሳብ። በጣም ያናድዳል። ታውቃለህ፣ በዚህ ሐሳብ እኮ እኔ ሚሊዮነር ልሆን እችል ነበር። ግን ለምን ለመስማማት አትሞክርም? ምንም የማደርገው ስምምነት የለም። ኤድዋርዶ ሌባ ነው በቃ። እኔ ግን ነገሮችን ቀለል ብታደርጋቸው መልካም ነው እላለሁ። ቀለል ብታደርጋቸው? ምን አይነት እባቦች እንደሆኑ መላው ዓለም መረዳት አለበት እንጂ ዝም አልላቸው። ከዚያ ቤተሰብ ጋር ተጣላ ማለት በምንም አይነት መንገድ ማሸነፍ አትችልም። ራስህን የሚጎዳ በጭራሽ አይሆንም። እኔን ጉዳይ እንደዚሁ አላልፈውም። ሌሎቹ ባለሀብቶችም ጉዳዩ ፍርድ ቤት እንደሚደርስ ይወቁት። ውይ ኤርኔስቶ፣ ግን የምትሰማኝ ከሆነ አንድ ነገር ልነግርህ እፈልጋለሁ። ኤርኔስቶ፣ በኖሬጋ ቤተሰብ ላይ ስትነሳ ብቻ መሆንን ማወቅ አለብህ። ሁላችንም ከእነሱ ጋር የመስራት እቅድ አለን። ጠላታችን ልናደርጋቸው አንፈልግም። ቆይ እንዲህ አንተ ጓደኛ የሆንክ መስሎ የነበረው? አዎ ነኝ፣ ግን በአልባ ቡድን ላይ በር አልዘጋም። በጭራሽ አላደርግም። አንድ ነገር ልንገርህ፣ እንዲያውም አንተንም አልፈልግም። ማናችሁም ብትሆኑ አታስፈልግም። ትልቅ ስህተት እየሰራህ ነው። አይ ማቴዎ፣ ስህተቱማ ያ የማይረባ የኖሬጋ ቤተሰብ ጋር ነው ያለው። እኔ የማደርገውን ስላላወቁ ሁሌም በማንኛውም ነገር አግዝሻለሁ። እሺ። እና ቀን እንዴት ነበር የኔ ፍቅር? ያስጠላል። ድርጅቱ ውስጥ ያለው ችግር እንደቀጠለ ነው። በተለይ ደግሞ ከእናታችን ጋር ያለው። ከእሷ ጋር ጸብ ውስጥ ባትገባ ደስ ይለኛል። ቫኔሳና ኤድዋርዶ በሚነግሯት ብቻ አይኗ ተጋርዷል። ዓላማችንን ረስታለች። ያው እንግዲህ እኔ እንደሚመስለኝ አሌሃንድሮ ከልጆች ጋር በእንደዚህ አይነት ጉዳይ ላይ መሳተፍ ቀላል ነገር አይመስለኝም። እናቱ እኮ ልጆቿ ደስተኛ ሆነው ለማየት ማንኛውንም ነገር ለማድረግ ትጥራለች። የኔ ፍቅር ለምን ግን አታናግራትም? ደግሞ እርግጠኛ ነኝ በጣም ተወዳለች እና ካናገርካት ጥሩ ይሆናል። ነገሮችን ለማስተካከልም መንገድ ታገኛለህ። ከዛ ሁሉም ነገር ሰላም ይሆናል። ልክ ነሽ። በዚህ መንገድ አላየሁትም። ጥሩ እናት መሆን እንደምትችል የሚሰማኝ ውዴ። ልጅ ትፈልጊያለሽ? አዎ በጣም ደስ ይለኛል። ህይወት ከምትሰጠኝ ትልቅ ስጦታ ውስጥ ዋነኛውና ቆንጆ ነው። እኔ ደግሞ ከአንቺ ልጅ በማግኘቴ የዓለማችን ደስተኛ ወንድ ነው መሆኑ። ደግሞ ሁለት ቢሆኑ ደስታ ይጥፍ። ሁሌም ያንተው ነኝ። ሁሌም ማፈቅር። መቼስ እማዬ ጠዋት ነው የደረሰችው። እስካሁን ሁሉንም ነገር አዘጋጅታ ይሆናል። ይሄ ምንም አልገረመኝም። እማዬ ካስተማረችን ነገር እኮ ዋና በጊዜ መገኘትና ለሁሉም ነገር ዝግጁ መሆን ነው። እውነት ነው። እጅግ በጣም ጎበዝ እናት ነው ያለችን። ትክክለኛ እናታችን ስትሞት ግን በቃ ልቤ እንደተሰበረ የሚቀር መስሎኝ ነበር። እኔም እንደዛው። ግን ሉሲያ ሁሌም በምታሳየን ፍቅር ያንን ቦታ መሙላት ችላለች አይደል? እውነቴን ነው። እኔ እንደዛ ነው የሚሰማኝ። ብቸኛ ያስተማረችን ነገር እንዴት ደስተኛ መሆን እንዳለብን ነው። እውነት ግን ደስተኛ ነህ? ያው ከሶፊያ ጋር ያለኝን ግንኙነት እንደማትደግፊ ያውቃለሁ። በቃ ይበቃል። እባክህን ስለሷ እናውራ እባክህ አሌሃንድሮ። እሺ ጥሩ። አንድ የምነግርሽ ነገር ግን አለ። ምን? ሂሜና ወደ ቢሮ የመታ ነበር። አክሲዮኑን የምትገዛው እኔ ለመበቀል እንደሆነ ነገረችኝ። ምን? እንደዚህ ማድረጓን ማመን አልችልም። እውነትህን ነው? አይ በጭራሽ እውነት አይደለም። እሷ እንደዚህ አታደርግም። ለኩባንያው ምንም ደንታ የላትም። የምትፈልገው እኔ የማደርገውን እያንዳንዱ ነገር መቃረን ነው። ነገር ግን እናቴ የሚያስፈልጋት ድጋፍ ደግሞ እንደዚህ አይነት አይደለም። ቆይ ግን እማዬ፣ አንድ ሰው ድርጅታችን ላይ ይሄንን ሲያደርግ ዝም የምትል ይመስልሃል? ምን ሆነሃል? አስብ እንጂ። ይሄ ድርጅት እኮ ያንተ ብቻ ድርጅት አይደለም። ይሄ አባታችን ሲሞት ለቤተሰቡ ያወረሰው ትልቁ ውርስ ነው። እሱን አውቃለሁ እና አሁንም ቢሆን እኔን የምነግርሽ ነገሮችን ለማስተካከል ጊዜ አለን ብዬ ስለማስብ ነው። እናቴ አክሲዮኑ ለሂሜና እንዳትሸጥላት በማሳመን እርጅኝ እባክሽ። የምልሽን ነገር አድርጊ። ሰላም ቆንጅዬ፣ ስላየሁሽ ደስ ብሎኛል። እንዴት ነሽ? ምን ልበልህ አለ። ያን ያህል ደህና አይደለሁም። አውቃለሁ፣ መናገር አይጠበቅብሽም። አሌሃንድሮ ነግሮኛል። ስምኝ፣ ምንም አትጨነቂ እሺ። እንደ ዛሬ ነገሮች ሁሉ የሚሆኑ ለበጎ ነው የሚለውን ቃል አምኜበታለሁ። ለበጎ ነው ያልከውን ነገር ግን መረዳት አልቻልኩም። አንቺ ከኛ ጋር መስራትሽ በቃ አይደለም እንዴ? እኔ እንጃ፣ እሱን እናያለን። እንግዲህ ይኸውልህ የትምህርት ማስረጃዬን አምጥቻለሁ። ይኸውና ለስራው ብቁ መሆኔን ንገረኝ። የምለው ነገር አልተረዳሽኝም መሰለኝ። አሌሃንድሮ እዚህ ትስራ ካለ በቂ ነው። የትምህርት ማስረጃ ማየት አያስፈልግም። ምንም ነገር ማየት አያስፈልግም። እውነትህን ነው። የአክሲዮኖችን ሀሳብ መተው እንችላለን፣ ወይም ሌላ ሰው መፈለግ እንችላለን።
ግን ሂሜና በግል ችግሮቿና በኩባንያ ውሳኔዎች መካከል ያለው ልዩነት መለየት አልቻለችም። ሂሜና ለረጅም ዓመታት የእናታችን ጓደኛ ሆና ቆይታለች። እንዴት እንደዚህ ትላለህ አሌሃንድሮ? በዚህ ላይ ደግሞ ማዬ ከማንም ፍላጎት በፊት የኛን ፍላጎት ነው የምታስቀድመው። እሷ እኔ ላይ እልኋን መወጣት እና ጥፋት ማስከተሏን ነው የምታስበው። አሌሃንድሮ፣ እኔም ሆንኩ ኤድዋርዶ በድርጅቱ እንደማንደራደር ማወቅ አለብህ። ምንም ነገር ቢፈጠር ዝም አንልህም። ይህንን ነገር ደግሞ ማመን አለብህ። እንደምን አደራችሁ? ሁላችሁም ዝግጁ ናችሁ? አሌሃንድሮ አሁንም ቢሆን አክሲዮን መሸጡን እየተቃወመ ነው። ጥሩ ሀሳብ አልመሰለውም። ማን የተቃወመው? አንተ ነህ ወይስ ሚስት ናት? በአንተ ቦታ መሆንም ቀላል አይደለም፣ ግን ሁሉም ነገር ለድርጅቱ ነው የሚደረገው። ምክንያቱም ይሄ ለውጥ ለሁላችንም ይጠቅማል። በጣም እንጂ። እቅዳችንን ይዘን ሁሌም ወደፊት እንቀጥላለን። ሰላም አሞቼ፣ እንዴት ነሽ? ዛሬ ደግሞ በጣም አምሮብሻል። ሰላም ሰላም ሰላም። እንዴት ናችሁ? ሰላም ሰላም። እንዴት ነህ? ሰላም ጓደኛዬ። ሰላም። እንዴት ጓደኛዬ? ኤድዋርዶ እንዴት ነህ? ኢዛቤላ ስላገኘሁሽ ደስ ብሎኛል። ዛሬ ቤተሰባችን ልዩ ቀን ነው። ሁላችንም በጣም ደስ እያለ። እስኪ እናያለን። እናቴ የአክሲዮን ሽያጩን ለመቀጠል የተላኩ ሰነዶችን ይዛ ዝግጁ መሆኗን አሳውቃኛለች። በጣም ነው ደስ የሚለው። ደስ አይልም? እንቀጥላ። በቃ ከዚህ በኋላ ወደ ኋላ የለም። ልክ ነሽ። እናያለን። ይህ ስምምነት በቤተሰባችን ላይ የበለጠ ቀረቤታን እንደሚያመጣ ተስፋ አለኝ። ጥሩ ስራ። አሁን እኮ የቤተሰቡ አንድ አካል ነሽ አይደል? እንሂድ በቃ። እንዴት ደስ ይላል! በአንድ ፊርማ ብቻ ሁለት ቤተሰብ እንዳንድ ሊሆን ነው። በጣም ደስ የሚልና ልዩ ቀን ነው። እውነት በጣም ነው ደስ የሚለው። አብረን ብዙ ድሎችን እንደምንጎናጸፍ ምንም ጥርጥር የለውም። አዎ ጥሩ እንደሚሆን አልጠራጠርም። በቃ እንጀምር። ውሃ መጠጣት ፈልጋለሁ። በጣም ይጠማኝ። ቆይ ይዛጋለ። ለምንድን ነው የተኮሳተርከው አሌሃንድሮ? ይህንን ስላልኩ ይቅርታ፣ ግን በዚህ አክሲዮን ሽያጭ መጨረሻ አልስማው። ግን ለምን አሌሃንድሮ? እኛ እኮ በጣም ደስ ብሎናል። ምን ነው? አዎ ምን ሆነ ነው አሌሃንድሮ? የውሳኔ ሰጭነት ስራ በብዙ ሰዎች መያዙን ራሱ አልደግፍም። የማይሆን ሀሳብ ነው። ግን እመነኝ፣ የኛም ዓላማ ድርጅቱን ማሳደግ ነው። ድርጅቱ ጥሩ እንዲሰራ ነው የምንፈልገው። የድርጅቱ ማደግ የሁሉም ሰው ደስታ ነው። ለምን እንደዚህ እየሆንክ እንደሆነ አልገባኝም። ለማንኛውም ግን አብዛኛው ሰው የሀሳቡ ደጋፊ ነው አይደል? ይህ ነገር በሰላም እንደሚጠናቀቅ ተስፋ አደርጋለሁ። ይቅርታ። እባካችሁ ለወንድሜ ይቅርታ አድርጉለት። ይበቃል። በቃ ትኩረት አትስጡ፣ ተዉት፣ እርሱት። እስኪ እኛ የደስታችንን ቀን እንዴት እንደምናሳልፈው እናስብ። ድርጅታችን ውስጥ ብዙ ሴቶች ስልጣን ሲኖራቸው ደስ ነው አይደል የሚለው? በጣም ቆንጆ ዜና ነው። አሌሃንድሮ ማናገር ፈልጋለሁ። ከዚህ ሁሉ ነገር በኋላ ኢዛቤላ ስለ አሌሃንድሮ ታስባለች። በጣም በጣም እንጂ። ለእሱ የምትገባው ብቸኛው ሴት እሷ መሆኗን ቢረዳ ጥሩ ነበር። ትክክል ነህ የኔ ፍቅር። አሌሃንድሮ ንገረኝ፣ እናቴ አክሲዮኖቹን እንድትገዛ ለምን አልፈለግክም? በእኔ ምክንያት ነው? ከአንተ አጠገብ እንደሆነ አትፈልግም አይደለ? እንዳጣው እኮ ቀድሞንም ተረድቻለሁ። የራሴ የምትለውን ሰው አግብተሃል። ለሁለታችሁም ዘላለማዊ ደስታን እመኛለሁ። ነገር ግን በምንም ታምር ሚስትህን በፍጹም አለምናትም። ምንድን ነው? እናንተ ደግሞ እንድትጎዳም አልፈልግም። ይህን እንድትረዳኝ እፈልጋለሁ አሌሃንድሮ። አሁን ስለ ሶፊያ ባናወራ ይሻላል። ግን በተሻለ መጠን መገናኘት ብንችልና ብንረዳዳ፣ እንዲሁም ጓደኝነታችን ቢቀጥል ደስ ይለኛል። ይሁን። ግን ኢዛቤላ ይኸውልሽ፣ እኔ ማንም ሰው ምንም እንዲጎዳ አልፈልግም ስል ከልቤ ነውና መኝ ተመልከት አሌሃንድሮ፣ ከአንተ ጋር ለመሆን ተስፋ ማድረግ እንደሌለብኝ አውቃለሁ። ነገር ግን አንተም የምትፈልገውን ግልጽ አላረክም። ስለዚህ ስህተቱ የሁለታችንም ነው። አሁን ግን እናቴን የምደግፍበትና በማዕከላችን የተፈጠረውን መጥፎ ነገር ሁሉ ትቼ ወደፊት ለመሄድ እድሉን ያገኘሁበት ጊዜ ነው። ለዛ ደግሞ እገዛ ያስፈልገኛል። ነገሮች በዚህ መንገድ በመምጣታቸው በጣም አዝኛለሁ። ነገር ግን የኔና ያንቺ ጉዳይ እዚህ ከሚፈጠረው ነገር የተለየ እንደሆነ ተስፋ አደርጋለሁ። ከድርጅቱ ጋር አያገናኘንም። በአንድ መጥፎ ውሳኔ ሁላችንም እንጎዳለን፣ እርግጠኛ ነኝ። አልፋ ቡድን ለአንተ ትልቅ ነው። እሱንም ወደፊት እያንቀሳቀስከው ነው። እሱን አውቃለሁ። ግን ምንም ያህል ስሜቴን ብዋጋው ራሴን ወደ ኋላ መጎተት ወይም ያለኝ ፍቅር እንዳልሰማ ማስመሰል አልችልም አሌሃንድሮ። ከዚህ በኋላ የህይወት አጋር መሆን ባልችል እንኳን የሥራ አጋርህ እንደሆን ፍቀድልኝ። ሌላ ማንም ሰው ፍላጎትህን አይረዳውም እና ዓላማህንም አይረዱህም። ግን ለምንድን ነው ማታምነኝ አሌሃንድሮ? እኔ ማንኛውንም ነገር ለማድረግ ዝግጁ ነኝ። እዘዘኝ፣ የፈለግከውን አደርጋለሁ። አለቃ፣ አቶ ሪቫስ ሊያናግር ይፈልጋል። ሪቫስ? አዎ። ኤርኔስቶ፣ አንድ የመነጋገር እንችላለን? እዚህ ደግሞ ምን ትሰራለህ? ቫኔሳ ሊያደረግከው ነገር ስህተት ነው። የቀረህ ብቻ ነበር። የሚስቴ ፍቅረኛ መጥቶ ለሚስት እየተከራከረላት። ቫኔሳ ማንም ሰው እንዲከራከርላት አትፈልግም ነበር። ታዲያ ምን እያደረገ? እኔና ቫኔሳ ማል ምንም ነገር እንደሌለ ልነግርህ እፈልጋለሁ። የምትለው እንዳምን ነው የምትጠብቀው? ልታምነኝም አይገባል። ደግሞ አንተ ምንም ጥፋት እንዳላጠፋ ሆነ ሰው መወንጀል በጣም ቀላል ነው። ይህን ታውቃለህ። እባክህን አሁን አታናድኝ። ስማኝ፣ እልህን መወጣት ከፈለክ እኔ ላይ ተወጣው። እሷ ምንም ያደረገችው ነገር የለም። እየነገርኩህ ነው ያለው።